በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነሳ በታላቅ ኃይልና ስልጣን ሰይጣንን አሰረው አዳምን ነጻ ወጣው። ሰላም ከእንግዲህ ሆነ ደስታና ሰላም። እንኳን ሚያዝያ 25 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። እንግዲህ ልጆች ዛሬ ሚያዝያ 25 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ቅድስት ሳራና ሁለት ልጆቿ ሰማዕታት፣ ኢትዮጵያዊ ጻድቅ አባ ገብረ ማርያም ዘልሆኝ፣ ቅድስት ዶራ እንዲሁም አባ በብኑዳ ባህታዊና ቅዱስ ቴዎድሮስ መስተጋድል ይገኙበታል። እኛ ስናነብ እነዚህን አግኘን እንጂ ሌሎችም ስለሚኖሩ ሁልጊዜም እንደምንላችሁ ስንክሳር፣ ገድላትና ድርሳናትን አንብቡ፣ ጠይቁ፣ ሰንበት ትምህርት ቤትም ገብታችሁ ተማሩ። መክሊት እስኪ ስለ አባ በብኑዳ ባህታዊ የምታውቂውን ንገሪ። እሺ፣ በመጀመሪያ ልጆች ባህታዊ ማለት ከዓለም ኑሮ ተለይቶ ዘመድ አዝማድና ንብረትን ትቶ ብቻውን በመመላለስ ወይም ደግሞ በገዳም በበረሃና በዋሻ በመኖር ራሱን ለእግዚአብሔር አገልጋይነት የሰጠ ሰው ማለት ነው። ብቻቸውን ነው የሚኖሩት? አዎ፣ ባህታውያን አብዛኛው ጊዜ በጾም በጸሎትና በስግደት የሚጸኑ ምድራዊ ደስታን የናቁና መንፈሳዊ ሕይወትን የሚከተሉ ናቸው። አባ በብኑዳ በቤተ ክርስቲያናችን ታሪክ በብዛት የሚታወቁት ከአቡነ ኪሮስ ጋር በነበራቸው ጥልቅ መንፈሳዊ ግንኙነት ነበረ። የአቡነ ኪሮስ መምህር አቡነ ኪሮስ በ8 ዓመታቸው ዓለምን ትተው ወደ በረሃ ሲሄዱ በመጀመሪያ ያረፉት በአባ በብኑዳ ገዳም ነበረ። ከዚያም ደግሞ እስከ 17 ዓመታቸው በተላላኪነት ወይም በረድእነት እያገለገሉ ስርዓተ ምንኩስናን ተቀብለዋል። አባ በብኑዳ በጸሎትና በትጋት የሚታወቁ አባት ነበሩ። በገድለ አቡነ ኪሮስ ላይም እንደተጠቀሰው ደግሞ በሰርክ ወይም በምሽት ላይ ሁልጊዜ ቅዱስ ሚካኤል ሰማያዊ ህብስትንና ጽዋ ወይንን ያመጣላቸው ነበር። በአጠቃላይ አባ በብኑዳ አቡነ ኪሮስን በመንፈሳዊ ሕይወት ያሳደጉና ምንኩስናን ያስተማሩ ታላቅ አባት ናቸው። ቃልዎትን ያሰማልን። አሜን። ውድ እግዚአብሔር ልጆች ቅዱሳንን ብናከብራቸው የምንባረከው የምንቀደሰው እኛ ነን። ስለዚህ እግዚአብሔር ያከበራቸውን ቅዱሳን እኛ በቻልነው አቅም ማክበር አለብን። የቅዱሳኑ ረድኤትና በረከት ለማግኘት ቃል ኪዳናቸውን ለመካፈል ደግሞ ካለን ነገር በሙሉ ለድሆችና ለችግረኞች ማካፈላችን እንዳንዘነጋ። ምክንያቱም እግዚአብሔር አምላካችን ጻድቅን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል ብሏልና። እግዚአብሔር አምላካችን ከቅዱሳኑ ረድኤት በረከት ያሳትፈን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት የሚቀርብላችሁ ቅዱስ ቂርቆስ የተሰኘው የእኛ ህጻናት መርሃ ግብር ነው። በዚህም መርሃ ግብር ከቅድስት ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆቻችንና ታላላቆቻችን የነገሩንን ቅዱሳን መጻሕፍትን ስናነብ ያገኘናቸውን እኛን ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቅደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ መክሊት አማሃና ወንድሜ ይስሐቅ አብርሃም በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። በመላው ለምትከታተሉን ውድ የእግዚአብሔር ልጆች መርሃ ግብራችንን በሰላምታና በመልእክት ጀምረናል። አሁን ደግሞ ለእናንተ ያሰናደናቸውን ዝግጅቶች የምናቀርብበት ጊዜ ነው። በመቀጠል ደግሞ መዝሙር ጥናት ይቀርብልናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከታችን መልእክት ጋር የመዝሙር ጥናታችንን ልንቀጥል መጥቻለሁ። ክርስቶስ ተንሥአ እሙታን በአብይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እስቲ ቅድም ሰላም ስላላልሻቸው ሰላም በያችሁ እስቲ ልጆች። ሰላም ልጆች እንደምን ሰነበታችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ በማድረግ የዛሬ መዝሙር ጥናታችንን እንቀጥላለን። ለዛሬ ይዤላችሁ የመጣሁት መዝሙር ደግሞ ሰላም ለኪ ለኖህ ሐመሩ የሚለው ነው። ታውቂያለሽ? ታውቂው? ግማሽ ነው አካ ችግር የለም ዛሬ እናጠናለን ማለት ነው። እሺ ልጆች አሁን አንድ ጊዜ ልበልላችሁና ማለት ተረጅም ነው ግጥሙ ግን ተመሳሳይ ዜማ ስላለው አንደኛው ልበልላችሁና በኋላ ግጥሙ ጽፈን እናጠናዋለን። ሰላም ለኪ ሰላም ለኪ ለኖህ ሐመሮ ሰላም ለኪ
ለአሮን በትሩ ሰላም ለኪ ለቅዱስ ዳዊት መሰንቆ መዝሙሩ ሰላም ለኪ ለጌዴዎን ጸምሩ ሰላም ለኪ ለሰሎሞን መንበረ ክብሩ ሰላም ለኪ ለፍሬ ስባት መጾሩ ሰላም ለኪ ለፍሬ ስባት መጾሩ እንዘንሴፋዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ እንዘንሴፋዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ። እሺ ልጆች መዝሙሩ ይሄንን ይመስላል። ቅድም እንዳልኳችሁ ቀጣይ ግጥም ስላለው ግጥሙ ከጻፋችሁ በኋላ እየተቀባበልን እንለዋለን። አሁን ግጥሙን ጽፈን እንመለስ። ሰላም ለኪ ሰላም ለኪ ለኖህ አመሮ ሰላም ለኪ ለአሮን በትሩ ሰላም ለኪ ለቅዱስ ዳዊት መሰንቆ መዝሙሩ ሰላም ለኪ ለጌዴዎን ጸምሩ ሰላም ለኪ ለሰሎሞን መንበረ ክብሩ ሰላም ለኪ ለፍሬ ስባት መጾሩ ሰላም ለኪ ለፍሬ ስባት መጾሩ እንዘንሴፋዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ እንዘንሴፋዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ። እሺ ልጆች ቅድም ያልኳችሁን ዜማ መዝሙሩን ስለሰማችሁት አሁን ደግሞ ቀጣዩን ልበልላችሁ። ሰላም ለኪ ሰላም ለኪ ሰረገላሁ ለአሚናዳብ ሰረገላሁ ለአሚናዳብ ሰላም ለኪ ሰረገላሁ ለአሚናዳብ ሰላም ለኪ ሰረገላሁ ለአሚናዳብ ሰላም ለኪ መና ያለብሽ ንጹህ መሶብ ሰላም ለኪ መና ያለብሽ ንጹህ መሶብ ሰላም ለኪ ያዕቆብ ያየሽ በሎዛ ሰላም ለኪ ያዕቆብ ያየሽ በሎዛ ሰላም ለኪ የይስሐቅ መዓዛ ሰላም ለኪ የይስሐቅ መዓዛ እመ እግዚአብሔር ጸባኦት ሰላም ለኪ እመ እግዚአብሔር ጸባኦት ሰላም ለኪ። ጎበዝ መልእክተ ጎበዝ ልጆች። አሁን ወደ መጨረሻው አዝማች እንሄዳለን። ሰላም ለኪ ሰላም ለኪ ህብስተ መና ዘእስራኤል ህብስተ መና ዘእስራኤል
ሰላም ለኪ ሰላም ለኪ የሰማዕታት ንጹሕ አክሊል የሰማዕታት ንጹሕ አክሊል ሰላም ለኪ እፀ ጳጦስ ዘሲና ሰላም ለኪ እፀ ጳጦስ ዘሲና ሰላም ለኪ የኤልያስ መና ሰላም ለኪ የኤልያስ መና እንዘ ንሴፋዎ ለበረከትኪ እንዘ ንሴፈሆ ለበረከትኪ ዘምስለ አምሃ ንሰግር ለኪ ዘምስለ አምሃ ንሰግር ለኪ። ጎበዝ መልእክተ ጎበዝ ልጆች መዝሙሩ ይህንን ይመስላል። አሁን ከመጀመሪያው ጀምረን እያሸበሸብን እያጨበጨብን እንለዋለን። ሰላም ለኪ ሰላም ለኪ ለኖህ አመሮ ሰላም ለኪ ለአሮን በትሮ ሰላም ለኪ የቅዱስ ዳዊት መሰንቆ መዝሙሩ ሰላም ለኪ ለጊዴዎን ጸምሩ ሰላም ለኪ ለሰሎሞን መንበረ ክብሩ ሰላም ለኪ ለፍሬ ስባት መጾሩ ሰላም ለኪ ለፍሬ ስባት መጾሩ እንዘ ንሴፋዎ ለበረከትኪ ዘምስለ አምሃ ንሰግር ለኪ እንዘ ንሴፋዎ ለበረከትኪ ዘምስለ አምሃ ንሰግር ለኪ ሰላም ለኪ ሰረገላዎ ለአሚናዳብ ሰላም ለኪ መና ያለብሽ ንጹሕ መሶብ ሰላም ለኪ ያዕቆብ ያየሽ በሎዛ ሰላም ለኪ የይስሐቅ መዓዛ እመ እግዚአብሔር ጸባኦት ሰላም ለኪ እመ እግዚአብሔር ጸባኦት ሰላም ለኪ ሰላም ለኪ ህብስተ መና ዘእስራኤል ሰላም ለኪ የሰማዕታት ንጹሕ አክሊል ሰላም ለኪ ዕፀ ጳጦስ ዘሲና ሰላም ለኪ የኤልያስ መና ሰላም ለኪ የኤልያስ መና እንዘ ንሴፋዎ ለበረከትኪ ዘምስለ አምሃ ንሰግር ለኪ እንዘ ንሴፋዎ ለበረከትኪ ዘምስለ አምሃ ንሰግር ለኪ። እሺ ልጆች መዝሙር ይህንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት። ደህና ሁኑ። ተሰናበቻችሁ መልእክት ደህና ሁኑ ልጆች።
የእግዚአብሔር ልጆች ከመዝሙር ጥናቱ ተመልሰናል። መዝሙሩን ላስጠናን ለወንድማችን ያብጸጋና እንዲሁም አብራችሁ ላጠናችሁ ለእናንተ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። አሜን።